የሂባዋ ናርዶስ ክፍል 1 ጸሐፊ ፉአድ ሙና ተራኪ አና። በነፋሻማዋ ቀን እነሆ ብዕሬን ከፍቼ ሰደድኩ። ሕይወት ሰንሰለት ናት፣ ከአንዱ ወደ አንዱ ክስተት በሽግግር የተሞላች። ሞት የሚባል መቀስ ብቻ ከዛ ሽግግር የሚገታት። ሕይወት በፍርግርግ የተሳለች፣ በመልካም በመጥፎም የተኳለች አድካሚ ሰንሰለት ናት። ይኸው ትላንት ልጅ ነበሩ፣ ከሱቅ ደስታ ከረሜላ እኩል የሚገዛላቸው፣ አላፊ አግዳሚው በየተራ እያነሳ ከንፈሩን እያሞጠሞጠ የሚያጫውታቸው፣ ለአንዳቸው ብቻ የተደረገ ለሌላቸው አለመደረጉ ነውር የሚመስላቸው ባለ ንጹሕ ልብ ሕፃናት ነበሩ። የሕይወት ሰንሰለት ከጨቅላነት ወደ ታዳጊነት ሲያዛውራቸው የደንብ ልብሳቸውን ለብሰው ትምህርት ቤቶችን ሲያምሱ በቀለም ዳብረው ከከፍተኛ የትምህርት ተቋማት ሲገቡ እና ለዛሬዋ የምርቃት ቀናቸው ሲበቁ የሁለቱ ሰንሰለት አብሮ የተገመደ ነበር። የአብሮነታቸው ብርታት ያስቀናው የጣሊያን ሰፈር ሰው አንድ ወንድ ለሁለት እንዳያፈቅሩ ብቻ እያለ የህብረታቸውን ስር መስደድ ሲመሰክር ምን የባረካቸው ናቸው እያለ ሲቀድሳቸው ይኸው ዛሬም አሉ። ከመልካቸው ውጭ የሚለያዩት በሃይማኖታቸው ብቻ ነው። ድሮ ልጅነት ነገሮችን በመለየት የወጣትነት ቀለም መልኩ ሳይደበዝዝ በፊት ሂባ ከእናቷ ጋር ለጁምዓ ስግደት ወደ መስጂድ ስትሄድ ናርዶስ አብሬ ካልሄድኩ ብላ ታለቅሳለች። ናርዶስ የጥምቀት ዕለት ከላይ እስከታች በነጠላ እና በሐበሻ ቀሚስ ተውባ ታቦት ለመሸኘት ከእናቷ ጋር ስትሄድ አብሮ ለመሄድ የምትቋምጠዋ ሂባ በእናቷ ስትከለከል ያነባችውን መቼም አትረሳው። የሂባ ኡስታዝ የሰፈሩን ሙስሊም ሕፃናት ሰብስበው እነ ሂባ ቤት ቁርአን ሲያስተምሩ ናርዶስም አብሮ የመማር ዕድሉን አግኝታ ነበር። መከልከል የደከማቸው ቤተሰቦቿ አረብኛ ቋንቋ እንድታውቅ ይረዳታል ብለው በመልካም ሰበብ ልባቸውን አሳርፈውት ነበርና የአረብኛ ፊደላት ቁጥሮችን ከማወቅ አልፎ ተርፎ ከቁርአን አጫጭር ምዕራፎች ውስጥ ከ6 ምዕራፍ በላይ ተምራለች። የከፍተኛ ትምህርት ተቋማት ለመግባት የዩኒቨርሲቲ ምርጫ ሲሞሉ የሁለቱም ወረቀት ከግል መረጃቸው በቀር የተለያየ አልነበረም። ፈጣሪ ጥምረታቸውን ይወደዋል መሰል ከአዲስ አበባ 288 ኪሎ ሜትር ርቃ ወደምትገኘው ሐዋሳ በአንድነት ተመደቡ። የኢንጂነሪንግ ተማሪ ሊባሉ ወደ ሐዋሳ ዩኒቨርሲቲ አቀኑ። የኋላ ምንም እንኳ የትምህርት ክፍላቸው ቢለያይም አብሮነታቸውን የማቆርፈድ አቅም ግን አልተቸረውም። የተገሩበት ዘዬ ተመሳስሎ የበረታ ነውና ስነ ምግባራቸው እጅጉኑ የተወደደ ነበር። እምነታቸው ላይ ያላቸው ዕውቀት ለተመሳስሎ እጅጉኑ አስተዋጽኦ አበርክቷል። ዛሬ ሊመረቁ ነው። ለ5 ዓመታት የተማሩበትን ግቢ ለቀው ወደ አዲስ አበባ ሊመለሱ የዛሬውን ስነ ስርዓት መታደምና የትምህርት ማስረጃቸውን መቀበል ብቻ ቀርቷቸዋል። የመኝታ ክፍላቸው የተለያየ ቢሆንም ሂባ ክፍል ባዶ አልጋ ስላለ ሰሞኑን አብረው ነበር የሚያድሩት። የንጋት ስግደት ወይንም የፈጅር ሶላት መድረሱን የሂባ ስልክ አላርም ሲያበስር ሁለቱም ከእንቅልፋቸው ይነቃሉ። ሂባ የመኝታ ቱታዋን እንደለበሰች መስኮቱ ጋር ቻርጅ ተሰክቶ የተቀመጠውን ስልኳን አደብ ልታስይዘው ትሄዳለች። ሂቡ እስኪ ስልኬን አቀብይኝ። ናርዶስ እንቅልፍ ጉሮሮዋ ላይ እንደተኛ አወራች። ተሽ ባክሽ አትጨማለቂ ዛሬ እኮ አለችና ሳትጨርሰው ስልኳን አቀብላት ልብሷን መቀያየር ጀመረች። ቶሎ ስገጂና ጸጉሬን ታለሰልሽልኛለሽ። ናርዶስ ከወገቧ ቀና ብላ ተቀመጠችና ልብሷን ለበብሳ በሩ ለመክፈት የምትታገለዋን ሂባን እያየች ቀጠለች። ስሚማ ደሞ ውሃ ያለ አይመስለኝም። ለማንኛውም ከዚህ የታሸገ ውሃ ይዘሽ ሂጂ። ሂባ እንደወጣች ናርዶስ አልጋዋ ላይ ተቀምጣ ዶርሙን በአርምሞ ቃኘችው። እሷ ከተቀመጠችበት አልጋ ፊት ለፊት የሂባ አልጋ እንደተዝረከረከ አፍጥጧል። ከሂባ አልጋ በላይ ሃና አቅሏን ስታ ለጥ ብላለች። እሷ ያለችበት አልጋ የላይኛው ተደራቢ ላይ ሐሊማ ትገላበጣለች። ከእነርሱ አልጋ ወዲያ ያሉት 4 አልጋዎች ባዶ ናቸው። ናርዶስ ስልኳን ከፈተችና የተላከላትን መልእክት አነበበች። ኢምራን ነበር መልእክቱ።
እንኳን ለዚህ ውድ ቀን አበቃን የኔ ማሮች ይላል። ፈገግ አለች። ኢምራን አሳዘናት። እሱ የደሴ ልጅ ነው፣ እነሱ ደግሞ የአዲስ አበባ። ከዚህ በኋላ የሚገናኙ አልመስልሽ አላት። ኢምራን የሂባ አፍቃሪ ከጥንፍፍነቷ ጀምሮ እስከ ቁጥብነቷ በፍቅር የተዋደቀ፣ እሷም ትወደዋለች። የመጋባት እቅዳቸው የመጀመሪያው ጡብ ዛሬ እንደሚጣል ያምናሉ። ምክንያቱም መመረቂያቸው ቀን ነውና። ቤተሰቦቿ ለምርቃት ስነ ስርዓቷ ስለመጡ ልታስተዋውቀው አስባለች። እሱም እንደዛው። ሚስኪን ኢምራን አለች ናርዶስ እያሳዘናት። ለሂባ ደግሞ ምን ብሎ ልኮላት ይሆን ማወቅ ፈለገች። ጉልበቷ ጋር የማይደርስ ስስ ቁምጣ በቦዲ እንደለበሰች ወደ ሶኬቱ ጋር ተራመደችና የሂባን ስልክ አንስታ ማንበብ ጀመረች። ውዴ እነሆ ዛሬ ቀን በጣም የተከበረ ነው። ልክ እንደ ሰርግ በዩ አስምጦን እነሆ ደረሰ። በጣም ደስ ብሎኛል፣ ከልቤ ወድሻለሁ ይላል። አንብባ ጨርሳ ፈገግ ስትል ሂባ በሩን ከፍታ ገባች። በሩን ዘግታ ስልኳንም ይዛ ወደ ፈገገችው ናርዶስ ተጠግታ አብራት ማንበብ ጀመረች። አንብባ ጨርሳ ስትፈግግ ናርዶስ እየሳቀች ቆይ ምን ተአምር ነው በማርያም ምንም ሳይቀምስ እንዲህ የሚያክለፈልፈው? በስነ ስርዓት እንኳን አግኝተሽው አውርተሽው አታውቂም እኮ። ሰው በስልክ ብቻ እያወራ ተስፋ ካልቆረጠ አሪፍ ነው የምር አለች። ሂባ መስገጃዋን እያነጠፈች ወይ ጉድ የራስሽን ማንጫሪው አለሽ፣ በእኔ ከምትሻፍጂ ይሻልሽ ነበር። ወይ ሂቡ ለካ አልነገርኩሽም፣ የኔ ጓደኛዬ በጣም መጥፎ ሰው ነው፣ ሴሰኛ ነው፣ ስጋዊ ፍላጎቱን ያስቀድማል። እሺ ይሄን መረዳት አለብሽ። ልክ እንደ ኢምራን ስለ ትዳር የሚያስብ መስሎሽ ነው? አትሳሳቺ። በቃ ለመጋደም ነው የሚሮጠው፣ የሆነ መጥፎ ሰው ነው። እሱም ብሎ ኪሩቤል፣ እኔ ደግሞ እኔ የምርቃት ኮፍያ ነው ለምርቃት የምትደፋኝ፣ እመብርሃን እዛው ትድፋህ ብዬ መጣሁልሽ። ሳቀች ሂባ። ናርዶስ ራሷ ተናግራ ራሷ መሳቅ ይቀናታል። ሀና ከእንቅልፏ እንደተነሳች ናርዶስ ደግሞ አንቺ ከተነሳሽ ሰው አይተኛማ፣ ስንት ሰዓት ሆኖ ነው ግን እንደዚህ የምትረብሽው አለች። ባክሽ ሂቡ ሱብሂ ልትሰግድ ተነስተን ነው። አንቺ ምን ቤት ነሽ ታዲያ? ደግሞ ሀሊማ አትሰግድም እንዴ? አትቀሰቅሷትም? ናርዶስ ፈገግ ብላ አይ እሷ እንኳን ሰላት የላትም አለች። ሀና በናርዶስ አረብኛ እየተወዛገበች ማለትም ሀይድ ላይ ናት ብላት ነበርና እንዴ ቆይ አንቺ ሙስሊም አይደለሽ ወይስ ሂባን ወጠሻታል ብላ በአሽሙርን ጠየቀቻት። ምንድነው እኔ ማላውቀውን ቋንቋ አስሬ አይድ ላይ ነች ምናምን ትዩ በማለት አረብኛ በማይችል ምላስ አወራች። ናርዶስ ፈገግ ብላ ስቃ አያው አብሮ አደግ እንደመሆኔ የተወሰነ አረብኛ ቃላቶችን አውቃለሁ ብላ ጉዳዩን ቋጨችው። ሀናም በሌላ አማርኛ በጓደኛሽ ሙስሊም ነሽ ማለት ነው አለቻት። እሷም ናርዶስ እየሳቀች አዎን በጓደኛዬ ሙስሊም ነኝ አለቻት። በቃችሁ አሁን ልስገድበት። ሂባ ለመስገድ ተመቻቸች። ናርዶስ ወደ አልጋዋ እየሄደች ስሚ ሃይላንዱን ሱትራ አድርጊው ደግሞ አቋርጥሽኝ ብላ እንዳታብድ። ሱትራ ከመስገጃው ፊት ለፊት የሚቀመጥ መከለያ ነው። ያው ሰላት ሲሰገድ እንዳያቋርጥ ሰው ማለት ነው። ከመከለያው ወደዛ ሰው መተላለፍ እንዲችል ለመርዳት የሚደረግ ነው። ናርዶስ የእስልምናን አብዛኞቹን እሴቶች ምናልባት ከአንዳንድ የእስልምና እምነት ተከታዮች በተሻለ መልኩ ታውቃለች። ሂባ መስገድ ስትጀምር ቤቱ ጸጥ አለ። ውብ 5 ሰዓት አልፈው የልፋቱ ፍሬ ሊበላ ዛሬ መነሳታቸው ነው። እነሆ ዛሬ ተመርቃችኋል ይባላሉ። ከዚህ በኋላ የእውነት ከህይወት ጋር መፋጠጥ የሚጀምሩበት ጊዜ ነው። ናርዶስ የኢምራንና የሂባ ፍቅር እጅጉን አሳስቧታል። ናንዬ ምን ትላት ይሆን እያለች በውስጧ ትብሰለሰላለች። ስንት ሰዓት ሆነ? ሀሊማ ሰግዳ ጨርሳ መስገጃዋ ላይ ተቀምጣ አውራ ጣቷን በሙስባሃ እያወዛወዘችው እያርመሰመሰችው የምትዘከረውን ሂባን እያየች ተጠየቀቻት። ናርዶስ ከሂባ ቀደም ብላ 11 ከ20 ሆኗል፣ በቃ ተነሺ እንዘገጃጅ፣ በጊዜ ቦታችሁን መያዝ አለባችሁ ምናምን እያሉ ሲዘፍኑ ነበር አለች። አራቱም ከአልጋቸው ተነስተው ከተጣጠቡ በኋላ ዶርሙ ውስጥ መኳኳሉን ተያያዙት። አንዷ የአንዷን ጸጉር ማስተካከል፣ አንዷን ማለባበስ ውክብ ባሉ። በቃ ውክቢያው 1 ሰዓት ሊሞላው ሲቃረብ ተዘገጃጅተው ጨረሱ። ከተዋበው ቀሚሳቸው ላይ የምርቃት ጋውኗን ደረቡ፣ ኮፍያም ደፉ። ከሶስቱ አጠር ያለ ቀሚስ የለበሰችው
ሀና ብቻ ነች። ናርዶስን ጨምሮ የቀሩት ቁርጭምጭሚታቸውን የሸፈነ አንድ አይነት ቀሚስ ለብሰዋል። የሀና አጠረ እንጂ ተመሳሳይ ነው። በስልካቸው ፎቶ ለመነሳት የሚረዳቸውን ዱላ ወይንም ሰልፊ ስቲክ ከስልካቸው ጋር አጠማምደው በተመሳስሎ እንደነገሱ ወደ ምርቃታቸው ስቴዲየም ለመውሰድ ተማሪዎችን ወደሚጠባበቀው አውቶቡስ አቀኑ። ለየት ያለ ስሜት ውር ሲያደርጋቸው ይታወቃቸዋል። ከተደረደሩት አውቶቡሶች ፊት በአንድ ከኋላ ክፍት መኪና ላይ የተሰቀለው ስፒከር እንኳን ደስ አላችሁ እንኳን ደስ አላችሁ የሚለውን ታዋቂውን የምርቃት ዜማ ያስደምጣል። እንባ ሲያንቃቸው ተሰማቸው። 5 ዓመታትን ምቹ ባልሆነ ሁኔታ ብዙ መሰናክልን አልፈው ያገኟት ቀናትና የዛሬው ደስታ የሚያስታውሳቸው ያለፈውን መከራ ነው። አውቶቡስ ውስጥ ገብተው እንደተቀመጡ ኢምራን ከሁለት ጓደኞቹ ጋር ጥቁር ሰማያዊ ሱፍ ላይ የምርቃት ጋውን እንደደረበ ሲፍለቀለቅ መጣ። ናርዶስ ከተቀመጡበት የአውቶቡሱ የመጨረሻ ወንበር አይኖቿን በወንበሮቹ መሃል ሰንጥቆ ወደ እርሱ የሚመጣው ኢምራን ላይ ጥላለች። ሚስኪኑ ውድሽ መጣ አለቻት። ኢምራን ከሂባ አጠገብ ተቀመጠ። ሁለቱ ጓደኞቹ ከፊት ለፊት ተቀመጡ። ፎቶ እየተነሱ እየተሳሳቁ ሐዋሳ ስቴዲየም ደርሰው ቦታቸውን ያዙ። የተለመደው በተማሪው የማይደመጥ ንግግር እየተደረገ እነሱም መድረክ ላይ ሰው መኖሩን ዘንግተው ፎቶ በመነሳት ከተጠመዱ በኋላ የኢትዮጵያ ሕዝብ ብሔራዊ መዝሙርን በአንድነት ሳግ እያነቃቸው ዘምረው የምርቃት ስነ ስርዓቱ ተጠናቀቀ። እንደ እውነቱ ተማሪዎቹ ወይንም ተመራቂዎቹ ልብ ሰጠው ያዳመጡት ነገር ቢኖር መነሳነሳቸውን ወይንም ደግሞ ጭንቅላት ላይ የሚጠለቀውን የምርቃት ኮፍያቸውን ከቀኝ ወደ ግራ አዙሩ ሲባልና የኢትዮጵያን ብሔራዊ መዝሙር ዘምሩ ሲባል ብቻ ነበር። መነሳነሳቸውም ዞረ፣ መመረቃቸውም ተበሰረ። የምርቃት ስነ ስርዓቱ እንደተጠናቀቀ ሁሉም ወደ ቤተሰቡ ተበታተነ። የናርዶስና የሂባ ወላጆች በአንድነት እየጠበቋቸው ነበር። አበባው ተበርክቶላቸው ምሳ ሊበሉ ወደ ሃይሌ ሪዞርት ለመሄድ ከስታዲየሙ ሲወጡ ኢምራን ከቤተሰቦቹ ጋር ቆሞ ሂባን ሲጠብቃት ተገናኙ። የስልክ ኔትወርክ እጅጉን ያስቸግር ስለነበር ደውሎ ሊነግራት አልቻለም። አጋጣሚ ሆኖ ባያገኛት ኖሮ ምናልባት ሊገናኙ የሚችሉት ወደ ግቢ ከተመለሱ በኋላ ነበር። ኢምራን ቀድሞ ሁሉንም ነገር ለቤተሰቦቹ ተናግሮ ነበርና ልክ እንዳገኛት ጠርቶ ከቤተሰቦቹ ጋር አስተዋወቃት። አንገቷን እንደተፋች ተዋወቀቻቸው። ቆመው ወደሚጠብቋት ቤተሰቦቿ ተመለሰች። ሂባ ኢምራንን ማታ እራት ሲበሉ ከቤተሰቦቿ ጋር ልታስተዋውቀው አስባለች። ጎረቤታሞቹ የሂባና የናርዶስ ቤተሰቦች ድምቅ እንዳሉ ምሳቸውን ለመብላትና በዛውም ለመዝናናት ወደ ሃይሌ ሪዞርት አቀኑ። በአባት አቶ ጀሚል እና እናቷ ወይዘሮ ዘምዘም የሂባን ታናሽ ወንድም ኢክሪማን አስከትለውት ነበር የመጡት። የናርዶስ አባት አቶ ገበየው እና እናቷ ወይዘሮ ዘርፌ ደግሞ የናርዶስን የአክስት ልጅ ኤደንን ይዘዋት መጥተዋል። ሃይሌ ሪዞርት ገብተው ምሳቸውን ከበሉ በኋላ ናርዶስ ዙሪያውን ጠረጴዛውን የከበቡትን ቤተሰቦቿን እና ጎረቤቶቿን እያየች የዛሬው ቀን ልዩ የሚያደርገው ስትል ሁሉም ትኩረታቸውን ወደ እሷ አደረጉ። የሂባ እናት ወይዘሮ ዘምዘም ፈገግ ብለው ናርዶሴ እስኪ እንደውም እኔን አስቀድሚኝ፣ ለየት የሚያደርገውን እኔ ልናገር አሉ። እሺ ናንዬ ምን አለ አንቺ ጋ እስኪ? እኔ ጋ ያለውማ የዛሬዋ ተመራቂያችን ቀጣይ ሙሽራ መሆኗን የሚበሰርበት መሆኑ ነው። ከተመለስን በኋላ ለሂባችን ኒካህ እናስራለን። ናርዶስ ፈገግታዋን ግራ መጋባት እየወረሰው ሂባ የኢምራን ጉዳይ ነገራቸው ይሆን ብላ ግራ እየተጋባች ወደ ሂባ ስትዞር የሂባ ፊት በአንዴ ደም ሲለብስ አስተዋለች። የፊቷን የተፈጥሮ ቅላት ቁጣዋ ሲያግዘው ፍም መሰለ። ናርዶስ ያሰቡት ኢምራንን የማስተዋወቅ እቅድ እየተጨናገፈ እንደሆነ ተሰማት። ድምጿ እየተሰባበረ ከማን ጋር ነው የምታስረው አለች። ወይዘሮ ዘምዘም የሂባ መቆጣት፣ የናርዶስ መደናገጥ ግራ እየገባቸው ዚያድ የጋሽ ሳሊም ልጅ ዋናው መንገድ ጋር ያ መኪና መሸጫ ያለው አወቃችሁት?
ባለፈው ሽማግሌ እኮ ልኮ ነበር። ያው በምንም አይታማም። እሱ ለነሐሴ ብለነዋል። ትምህርታችሁ ላይ እንድታተኩሩ ብለን ነው ያልነገርናችሁ አሉ። ናርዶስ ሂባ የመናገር አቅሟ መሰለቡን ልብ ካለች በኋላ ለመከራከር ወደ ወይዘሮ ዘምዘም ዞረች። ግን እኮ ናንዬ ሂባ የምትወደው ሰው አለ። ዛሬ ልታስተዋውቃችሁ አስባ ነበር። አቶ ጀሚል ጣልቃ ገቡ። አይ ናርዶሴ፣ የእናንተው ቢጤ ተማሪ ይሆናል ይሄኔ እኮ። አዎ ጋሼ፣ ሂባ ከወደደችው ተማሪ ይሁን ሌላ ምን ለውጥ አለው? ደግሞ ተመራቂ ነው። አይሆንም፣ ገና በእግሩ እስኪቆም ማገዶ ይፈጃል። እስከዛ ደግሞ የእሷ ዕድሜ አይቆምም። ፍቅር ምናምን እያላችሁ ድራማ አትስሩ። እኛ ስንጋባ ጭራሽ የት እንተዋወቅ ነበር አይደል እንዴ ገበየው? ዘምዘሜ ወደ ግራና ቀኝ እየተዟዟሩ ድጋፋቸውን በአይናቸው ለመኑ። ልክ ነው፣ ጨዋታ አያስፈልግም። አሁን ልጅ አይደለሽም፣ አግብቶ መሰብሰብ ነው። ቤተሰብ ያመጣው ነው ደግሞ ጥሩ። ጋሽ ገበየው ተደረቡ። ሂባ ድምጿን ሳግ እያጠረው እንዴ ገበየው አንተም አለች። ኤደን ክርክራቸውን በደንብ ካዳመጠች በኋላ ጥያቄዋን ሰነዘረች። እንዴ ሰው ካልወደደው ሰው ጋር እንዴት ይኖራል? ወይዘሮ ዘምዘምና አቶ ገበየው ለመልስ ተሽቀዳደሙ። ከተጋቡ በኋላ መውደዷ የት ይቀራል? ጋሽ ገበየው የሰነዘሩት መልሳማ ጥያቄ ነበር። እንዴ እሺ ባትወደውስ? ትወደዋለች። በአንድነት ጮሁባት። የምትወደው ልጅስ? ሂባ ቀዩ ፊቷ ላይ ካሉት ሁለት ትላልቅ አይኖቿ የእንባ ዘለላዎች የተሽቀዳደሙ በመጠኑ ሰልከክ ያለውን አፍንጫዋን አቋርጠው ከእንጆሪ ከንፈሮቿ ላይ እያረፉ ጠየቀች። ከአሁን በኋላ ልጅነት የለም፣ ወደድኩ ምናምን አይሰራም። አዲስ አበባ ስንሄድ ትረሻዋለሽ። ደግሞ የዘንድሮ ፍቅር ወይዘሮ ዘምዘም እንደ መቆጣት እያሉ ተናገሩ። ወይዘሮ ዘርፌና ኢክሪማ ዝም ብለው ከመከታተል ውጪ ቃል አልተነፈሱም። ሁለቱም ውስጥ ተመሳሳይ ስሜት አለ። የምትወደውን ብታገባ ደስ ይላቸዋል። ሆኖም ግን ጉዳዩ ሽማግሌ ተልኮ ቀን የተቆረጠበት ስለሆነ መቃወማቸው ለውጥ እንደሌለው አስበው ዝምታን መርጠዋል። ናርዶስ የፈራችው እንደደረሰ ገባት። ድሮንም የወይዘሮ ዘምዘምን ጸባይ ስለምታውቅ እንቅፋት እንደምትሆን አስባ ነበር። በዚህ ፍጥነት ይሆናል ብላ ግን በፍጹም አልገመተችም። ሂባ እጅጉኑ ግራ ገብቷታል። ህልሟ ሁሉ ሲተን ታያት። ሁሌም ከአእምሮዋ የማይጠፋውን የኢምራን ንግግር ታወሳት። ሳገባሽ አንቺ የኔ ነሽ፣ እኔም ያንቺ ብቻ ነኝ። ለአካልሽ ብቻ ሳይሆን ለህልምሽ መፋፋትና መሳካት አጋርሽ እሆናለሁ። ሁሌም አእምሮሽን ለማርካት የምታደርጊውን ጥረት አግዝሻለሁ። ከሁሉም በላይ እረዳሻለሁ። የአልጋ ብቻ ሳይሆን የሁሉም ነገር ባልሽ እሆናለሁ ነበር ያላት። ለእሱ ያላትን ፍቅር ካፈረጠሙባት ንግግሮቹ ዋነኛው ይሄ ነበር። ህልሟ በትዳር ምክንያት እንደማይጨናገፍ፣ በኬሚካል ኢንጂነሪንግ መስክ ለመድረስ ያለመችው ከፍታ ላይ ልትደርስ ማረጋገጫ ሰጧት ነበር። እንደሱ ማንም ሊረዳት እንደማይችል ታውቃለች። ዛሬ ተራራውን ህልሟን በአንድ ዱቄት የሚያደርግ ዱብዳ ወድቆባታል። ያላት ምርጫ ሁለት ነው፣ ቤተሰቦቿን አሊያም ኢምራንን መክዳት። ሁለቱም ከብዷታል። የሃይሌ ሪዞርት ቆይታቸውን እንደጨረሱ በቀጥታ ያመሩት ወደ ፍቅር ሐይቅ ነበር። ናርዶስም ሂባም ስሜታቸው ቢረበሽም ቤተሰቡን ላለማስቀየም ሲሉ አብሮ ለመሆን እየሞከሩ ነው። ፍቅር ሐይቅ ሲደርሱ በርካታ ተመራቂዎች ከቤተሰቦቻቸው ጋር ሆነው ሐይቁ ላይ እየተንሳፈፉ ነበር። ፍቅር ሐይቅ አይን ማየት የሚችለውን ያህል ተንጣሎ ከውስጡ በበቀለው ሳር ተውቦ አሳ፣ ጉማሬ፣ ዘንዶውን አቻችሎ በውስጡ እንደያዘ በጨዋ ደንብ እንግዳዎቹን ያስደስታል። ለግማሽ ሰዓት ያህል የሚለበልበውን የሐዋሳን ፀሐይ ሐይቅ ዳር ቆመው ካስተናገዱ በኋላ ጀልባው ላይ ወጣው መንሳፈፍ ጀመሩ። ዳንክዮች፣ የተለያየ አይነት ቀለም ያላቸው አሞራዎች፣ ብዙ ተፈጥሮች ጥበቦችን ይታዘባሉ። ሂባና ናርዶስ ግን የሂባ ደስታ መነጠቅ ብቻ ይታያቸዋል። የጀልባው የመጨረሻ ወንበር ላይ ተቀምጠው ማንሾካሾክ ጀመሩ። ሂቡ ምን አሰብሽ? ጨንቆኛል። ምንድነው የምናደርገው? በቃ ለኢምራን የተፈጠረውን በእርጋታ አስረጅው። ምን ብዬ
ክጄሃለሁ ብዬ ሳታስበው ድምጿ ከፍ አለ። ቤተሰቦቿ በተፈጥሮ ውበት ተደመው በጩኸት እያደናነቁ ነበርና አልሰሟትም። ድምፅሽን ቀነሺ፣ አልከዳሽውም እኮ በቃ የተፈጠረውን ንገሪው። ትሞቻለሽ እንዴ? ወይስ ሌላ ያሰብሽው አማራጭ አለ? እሱ እኮ በጣም ነው የሚወደኝ እና ይዘኸኝ ጥፋ ልትይው ነው? አላውቅም። ምንም ቢሆን ግን አባዬ እንዲያዝንብኝ አልፈልግም። እኛን እዚህ ለማድረስ የሆነውን አውቃለሁ። እሱን መካድ አልችልም። ሁለቱም በሐሳብ ሰጠሙ። ኢምራንን እንደበደሉት ተሰማቸው። ይዘኸኝ ጥፋ ብለው ራሱ ወዴት ይዞኝ ይጠፋል? ለራሱ ከቤተሰብ ድጎማ አልተላቀቀም። እኔም እንደዛው። ቢችል ኖሮ ናንዬንና እኛን ትተሽ ልጠፊ ነበር። በናርዶስ ተቆጣች። እኔ እንጃ ናርድዬ፣ ያን ያህል እንኳ ራስ ወዳድ አይደለሽም። ዝምታ ወረሳቸው። ናርዶስ ፊቷ ደመነ። ለወትሮ በፈገግታ የሚሰረጉደው ጉንጯ እንደ ጨለመ ሰረጉደ። አነባችም። ሂባ በድንጋጤ ናርዲ እንዴ! አይኖቿን በተማጽኖ ተቁለጨለጩ። ተቃቅፈው አነቡ። ይህ ሁሉ ሲሆን ከወይዘሮ ዘርፌ እና ከኢክሪማ በቀር ያያቸው አልነበረም። የምርቃታቸው ቀን ደስታ በሂባ ስብራት ተቸልሶ እንደፈዘዘ አለፈ። በቀጣዩ ቀን ከሰዓት በኋላ የሁለቱም ቤተሰቦች ወደ አዲስ አበባ በአንድነት ተመለሱ። ሂባና ናርዶስ መጨራረስ ያለባቸውን የመልቀቂያ ፎርም ማስሞላት ስላለባቸውና ጊዜያዊ ዲግሪያቸውን ወይንም ቴምፖራሪ ዲግሪ ቴምፖ መቀበል ስለሚኖርባቸው አብሯቸው አልሄዱም። ማክሰኞ ጠዋቱን ኢምራን ሴቶች ዶርም መጥቶ አስጠራቸው። ያለፉትን ቀናት በተደጋጋሚ ሲደውል ስልክ አላነሱለትም ነበር። የሂባን ቤተሰቦች ለመተዋወቅ ቋምጦ ስልኳን በጉጉት ሲጠብቅ ቢውል ቢያድርም ህልም ሆነበት። ውስጡ በጣም ተረብሿል። ናርዶስና ሂባ ሽቲያቸውን እንደለበሱ ናርዶስ በነጠላ ጸጉሯን ሸብ አድርጋ፣ ሂባ ደግሞ ሂጃባን ራሷ ላይ በደንብ ጠምጥማ ከሴቶች ዶርም መግቢያ ትንሽ ፈንጠር ብሎ የቆመው ኢምራን ጋር ሄዱ። ኢምራን ሂባን እንዳየ ፊቱ በፈገግታ ደመቀ። ለሁለት ቀን ዘግታው እንደቆየች ሁሉ ሳይረሳው አልቀረም። ሂቡዬ ቢጎርሳት ደስ ይለዋል። ኢምሩ ሳግ ተናነቃት። ናርዲ ተቁለጨለጨች። ሰውየው የሂባን የአይን ክዳን እንባ ሸፈነው። ተርገበገበ። እንባ ጉንጮቿ ላይ ተኛ። አተነፋፈሷ ፈጠነ። ትከሻዋ ከፍ ዝቅ ማለት ጀመረ። ተንሰቀሰቀች። ናርዶስ ሂባን አቅፋ ማባበል ጀመረች። ኢምራን ጨረቃ ላይ የተጣለ መሰለው። ሁሉም ነገር አዲስ ሆኖበታል። ሂባዬ ምን ሆንሽብኝ? እንባው ቢታገለውም ወንድ መሆኑ አስታወሰው። ወንድ ሆኖ ሰው ፊት ማልቀስ ከመንጋው ባህል ጋር ይጋጫል ሲል አሰበ። ናርዶስ ሂባን ትንሽ ካረጋጋቻት በኋላ ማስረዳት ጀመረች። ኢምሩ ትወድሃለች፣ ግን ቤተሰቦቿ ከሌላ ሰው ጋር ብቻዋን ተዋውለው ጨርሰዋል። ሳትወድ በግዷ ካንተ ተነጥቃለች። በአጭሩ አስረዳችው። ኢምራን መሬት ጠበበችው። ጭንቅላቱም ከበደው። ቁጢጥ አለ። እሱ እኮ ኒካህ ካሰሩ በኋላ የት መኖር እንዳለባቸው ከእናቱ ጋር ተከራክሯል። እንዲህ ያለ ዱብዳ ይገጥመኛል ብሎ በፍጹም አላሰበም። እህቶቹ ኒካህ ከታሰረ በኋላ ቶሎ ወደ ደሴ ይዟት እንዲመጣ ቃል አስገብተውታል። ጉጉታቸውን አላበርድም ብሎ ግን ጭራሹን አልገመተም ነበር። ሆዱ ተረበሸ። እንባው አሸነፈው። ሂባ እንባውን ስታይ መንሰቅሰቋ በረታ። ሰው እስኪታዘብ ድረስ ረዥም ሰዓት ባሉበት ረግተው አነቡ። ናርዶስም አብራ ታነባለች። ኢምራን እንባውን ጠራርጎ ከጨረሰ በኋላ ሂባዬ የሚለወጥ ነገር ካለ በማንኛውም ሰዓት ንገሪኝ። ሁሌም ቢሆን አስብሻለሁ። የሚያገባሽ ሰው እድለኛ ነው። የምር ደግሞ እንደሚያስደስትሽም ተስፋ አደርጋለሁ። መልካም ህይወት ሂባዬ፣ መልካም ህይወት። ትቷቸው ወደ ወንዶች ዶርም ሩጫ በሚመስል እርምጃ ተፈተለከ። ሂባ መንሰቅሰቋ በረታ። ናርዶስ አብራ እያለቀሰች አቅፋ እያባበለቻት ወደ ዶርም ገቡ። ሂባ ፈጣሪ የቸራትን ውብ ዕድል ያበላሸች መሰላት። ቤተሰቦቿ አበሳጯት። ፍርሃትም አላት።
ለምን ሳፈቅረው ይሄን አላሰብኩም? ለምንስ ሲወደኝ ሁኔታዎች ምቹ አለመሆናቸውን አልተገነዘብንም? ራሷን ጠየቀች። ሙሐባ ወይንም መዋደድ በምክንያት ይከሰት ወይንስ በስሌት ይፈጠር? ምን ይሁን? መልሱ ለራሷም አልገባትም። የገባት አንድ ነገር የወደደችውንና የወደዳትን ሰው ለቤተሰቧ ደስታ ብላ መሰዋት ነው። ግን ደግሞ ትፈራለች። እነሆ ታሪካችን ይቀጥላል። በታሪኩ ላይ የተሰማችሁን ሐሳብና አስተያየት ኮሜንት ስር ማስፈር አይርሱ። እነሆ በክፍል 2 እንገናኝ።